ማዳሟ ባልጋ ስትማግጥ ማዳም እጅ ከፍንጅ ይዛት በቁማስ ልጅቷን ሳትገላት በህይወት እያለች እሙሟን ግፍፍ አርጋ ቆራረጠችው። ከዛ እግሯን ቆርጣ የማይሆን አገዳደል ነው የገደለቻት። የኡጋንዳዋ ዜና ሲገርምን የኛው ላይ ደግሞ አሁን ምን እንደደረሰባት ልንገራችሁ። በሳውዲ እየሰማነው ያለነው ነገር ለጆሮ የሚከብድ ለአይን የሚቀፍ ኢትዮጵያውያን ለስራ እዛ ድረስ ተጉዘው ይሄን ያህል እርስ በርስ ይጨካከናሉ ወይ ምን ዘመን ላይ ደረስን የሚያስብል ከባድ ነገር ነው እየሰማን ያለነው። ሁለት ጉዳዮችን እንግዲህ በሳምንቱ ሰምተናል። የመጀመሪያው እንግዲህ ኢትዮጵያውያኑ እርስ በርስ በዘር ተከፋፍለው ላይቭ ላይ አንገት ለአንገት ሲተራረዱ፣ እንደዚሁም ደግሞ አንዲት ኡጋንዳዊ ሴት ማዳሟ ለስራ በወጣችበት ከማዳሟ ባለቤት ጋር በገዛ አልጋዋ ላይ ወሲብ ስትፈጽም እጅ ከፈንጅ ይዛት ሴትዮዋን አይሆኑ ቅጣት ቀጣታለች። እንግዲህ እየተሰማ እንዳለው መረጃ ብልቷን እንደበለተችው እግሯንም እንደቆራረጠችው ብቻ አሰቃቂ ሰው ልጅ ላይ ሊደረግ የማይችል ድርጊት እንደፈጸመችባት መረጃ እየወጣ ነው ያለው። ይህንንም ተመልክቶ እንኳንም ኢትዮጵያዊ አልሆነች እያሉ በጣም በርካታ ሰዎች ይህን መረጃ እያናፈሱት ነው ያሉት። ሁለቱ ነገሮች በሳምንቱ የተከሰቱ አስቀያሚና አሳዛኝ ድርጊቶች ናቸው። አብረን የምንመለከታቸው ነው የሚሆነው። እናንተስ በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ የሚለው ነገር አብረን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ነባሮቻችሁ ላይክ ሼር ያደረጋችሁ አብራችሁን ቆዩ። ማዳሟ ባልጋ ስትማግጥ ማዳም እጅ ከፍንጅ ይዛት በቁማስ ልጅቷን ሳትገላት በህይወት እያለች እሙሟን ግፍፍ አርጋ ቆራረጠችው። ከዛ እግሯን ቆርጣ የማይሆን አገዳደል ነው የገደለቻት። ከዚህ በላይ ምንም አቻትም። ከዚህ በላይ ታች ቤቷ ላይ ነው የተበቀለቻት። ሴትዮዋ ተያዘች፣ ልጅቷ ሞተች። ይሄ ነው ታሪኩ። ባባ ባሽኮረመመ ሁለቱም ባጠፉት እሷ ብቻ መስዋዕት ከፈለች። ባሏን ምንም አላደረገችው። ሜቢ ህግ ሊጠይቀው ይችላል ባሏን ትዳር ላይ እንደዚህ እንዴት አረክ ብሎ። ሴትዮዋ ግን ተያዘች፣ ልጅቷም ሞተች። ኢትዮጵያ አይደላችሁ። እኔ ምንሽ ነው ውሸት ሳራ ያየሁትን ውሸት ያለሽ እንዴ? እዛው እኮ ከሚሰራ ሰው እኮ ነው ቪዲዮ የተላከልን። ውሸት ይላሉ። የምንድን ነው ውሸት? እኔ ምንሽ ማሪ ስሚማ፣ ይሄ የማን ነው ያስተጋባው? በአይኔ ያየሁትን እንግዲህ ውሸት ትላላችሁ። ፈጣሪ ወይ ትዕግስቱን ስጠን። ዝም በያቸው። ሼር ኮፕሊንግ አድርጉላት። ለማንኛውም ጥንቃቄ አድርጉ የኛዎቹ። እንዴ በጣም አሉ አንቺ የኛዎቹም ነገርኩሽ እኮ። በተለይ ደግሞ የሳውዲ ቁጥር ነው አብዛኛውን ላኪልኝ ለሳውዲ ልጆች ነው ይላኩላቸው። ጓደኛዬ አላርፍም ብላለች። ይሄን ላሳያትና ታድብ። ጓደኛዬ አላርፍም አብዛኛው እዚህ ራሱ ከብዙ አረብ ሀገራት ነው ላኪልኝ ያላችሁት። እግዚአብሔርን ነው የምላችሁ። ጓደኛዬ አላርፍም ብላ ከማዳም ባል ጋር ይኸው ትገለፍጣለች። ተይ ስላት አትሰማኝም። ላኪልኝ ላሳያት፣ በውስጥ ላኪልኝ። ለስንት ሰው ከ100 ሰው በላይ ልክ ያለው እኔ ግዴታ የለብኝም። ብትማሩ ባትማሩ ለራሳችሁ ነው። ግን እንድትማሩ ራሳችሁን እንድትጠበቁ ከፍላችሁኝ አይደለም። አንድ በርበሬ ገዝታችሁኝ አይደለም። ገባችሁ? ግን ለራሳችሁ ብዬ ነው። ለራሳችሁ እንድትማሩበት ብዬ ነው ይሄንን ስታዩ። ምክንያቱም ድፍረታችሁ ትንሽ እንትን ሊልላችሁ ይችላል ብዬ ነው እንጂ ለግዴታ የለብኝም። ቪዲዮ ግን የተቀረጸ አገሩ ከገባ በኋላ ነው። ኧረ ገና ሬሳ አጥን ውስጥ እኮ አልገባችም። እዚህ ሆኖ ነው ህግ አካል ምናምን ነበረ አሉ እኮ እዛ ወላሂ እንዲህ ደግሞ ምስርዬ እንደዚህ እንትን የምትለውን ወላሂ ጓደኛ አላርፍ ያለሽ ቪዲዮ አድርገሽ አሳያታለሁ ለሴትዮሽ እያልሽ ማስፈራራት ነው። ምክንያቱም በአንድ ሰው ብዙ ስም ነው የሚስጣፋ። እሺ አወል እሺ ስወጣ እዚህኛው ስልኬ ላይ ነው ያለው ውዶች። አሁን ራሱ ከ100 በላይ ነው ላኪልኝ የምትሉት። ታብና ኮፒ ሊንክ አድርጉልኝ። ኮፒ ሊንክን ራሱ 1000 አላስገባችሁም። የሚጠቅማችሁ ነገር ሲነገራችሁ እንትን አትሉም። ታብና ኮፒ ሊንክ አድርጉልኝ። ምገዙ ልጆች ግዙ፣ እልክላችኋለሁ። እኔ ምንም አይቀንስም፣ ከአቅሜ ከጉልበቴ አይቀነስም። ትማሩበታላችሁ። ለሌላ እንደዚህ የምታሽላላ ጓደኛ ያው መዳ ድፍረት እኮ አይጣል ነው ካላችሁ ታሳያለ። አብዛኝ ቀጥታ እግዚአብሔርን እንዴ ሳውዲዎች ምን ሆነው ነው ያልኩት።
ምን ሆናችሁ ነው ግን? አብዛኛው ሳውዲ ነው። አብዛኛው ሳውዲ ናቸው ላኪልኝ የሚሉት። ጥንቃቄ አድርጉ። ለማንኛውም ውዶቼ እሺ፣ አትመኑ። ደፋር ናችሁ። እግሯን እኮ ለይተዋል። አዎ እግሯ ተቆርጧል፣ ተለይቷል። ማሪ እሙሙ ምን ትታያለች? በቁሟ ተገፋለች እኮ ማሪ። ግፍፍ እኮ ነው ያደረገችው አይደል? ሰሙ ባሳያችሁ ዘጋብኛል። አራራራ ባን የኔን ባን ነው የሚያደርገው። በነገራችን ላይ ወዳ ፈዳ አይደለም ኢትዮጵያ ነው ማለት ነው። እሱ ነው መኝታ ቤቷ እየገባባት። ነገሩ እንደዚህ ነው። ሴትዮዋ ወደ ስራ ቀደም ብላ ነው የምትወጣው ነበረ። ሁሌም እሷ ናት ቀድማ የምትወጣው፣ እሱ ከኋላ ነው ሰውየው የሚወጣው ማለት ነው። እሷ ቀድማ ወጥታ ሹፌሩ ይቆይባታል። ሹፌሩ ሲቆይባት እሷ ተመልሳ ወደ ቤት ትመጣለች። ሰውየው ደግሞ ባል ተብዬው ደግሞ ወደ ስራ ሲሄድ እዚህ ጋር ምንድነው ሻርባቸው ላይ ሙስሊሞቹ እዚህ ጋር የሚያደርጉት ክብ ነገር ጥቁሩ አለ አይደለ? የሚጭኑት ሻርቡ ላይ እሱ ላይ የሚጫነው ነገር እሷ ክላስ ነው የሚቀመጠው ሁሌ ማለት ነው። እሱን ሰውየው ሊያወጣ ሲገባ እሷ በቁምጣ እዛና እዚህ አድርጋ እግሯን ተስፋዋን ጥላ ተኝታለች ማለት ነው። ከዛ ምን ያደርጋል ሰውየው እዛው ላይ ሲያያት ማለት ብሩን ቁልፍ ያደረግና እዛው እሷ አልጋ ላይ ለጣፏት። ከዛን ሴትዮዋ ትንሽ ቆየት ትልና ሹፌሩ ሲቆይባት ጊዜ ምን ታደርጋለች? ሹፌሩ ጥሏት ሄዷል። ሹፌሩ እንዴት ነው ሄደው? ጠፍቷል። ከዚህ ሀገር ላይ ወደ ሌላ ሀገር ሄዷል ማለት ነው ሳይነግራት። በንዴት ተናዳ ግብት ስትል ለሱ መኝታ ቤት ልትነግረው ስትገባ እሱ የለ፣ ሽንት ቤትም ስትገባ የለም። ስራ ወጥቶ ነው እንዳትል ደግሞ ገና ነው የሆነ ስራ ይዞት የሚሄደው ኮምፒውተሩ ምናምን ሶፋ ላይ ያስቀምጦታል ማለት ነው። ከዛም በኋላ እሱን ስታይ የት ሄዶ ነው ትልና ሰራተኛዋን ልቀሰቅስ ስታንኳኳ ሰውዬው እዛ ተጋርሞ ከዛም በኋላ አንኳኩታ ክፍት ስታረግላት ሴት ልጅቷ በቁምጣና ልጅቷ እሱ ተኝቷል ማለት ነው። ከዛን ቀጥታ ምን አደረገች? እዛው ላይ እነሱ ላይ በሩን ትዘጋና ትቆልፍና ሾርጣ ጋር ደውል። ሾርጣ ተንደርድሮ ቸክ። ከዛን ሲመጣ የኛው ጉድ ብጥ ወይኔ ቪዲዮውን የምትፈልጉ ልጆች ማለት በነገራችን ላይ እዚህ ላይ ምንም አይነት ቪዲዮ እየላኩ አይደለም፣ የኢትዮጵያኗን እየላኩላችሁ ነው። ነገር ግን የኡጋንዳዋን ግን ማየት የምትፈልጉ ቴሌግራም ላይ እልክላችኋለሁ፣ ወይንም ደግሞ ቴሌግራም ግሩፕ ላይ የተሰበረ ልብ 21 ብላችሁ ግቡ፣ ወይንም ደግሞ ባዮ ላይ ሊንክ አለ። ሊንኩን ስትነኩት ወደ ቴሌግራም ያስገባችኋል ማለት ነው። እሱን ተከተላችሁ ስትገቡ ቲጂ ላኪልን በሉኝ ግሩፕ ላይ እዛው ላይ እንትን ብየዋለሁ ለቅቄዋለሁ ማለት ነው። ድጋሜም ከፈለጋችሁ ወደ ላይ ስለሚወጣ ሰው ሲገባ እልክላችኋለሁ ማለት ነው። ላኪው በሉኝ እና ምን ታደርጋለች ሴትዮዋ? ሾርጣ ትጠላለች። ልጅቷ ህገወጥ ናት። ከዛን በኋላ ሾርጦቹ ይዘዋት ወደ ፖሊስ ጣቢያ እሷንም እየቀጠቀጡ እሷን እየደበደቡ፣ እሱን ግን አልመቱትም። ሲመቱት እሱን እኔ ያላየሁትም። እሱ አንደኛ ፊቱም ተሸፍኗል። የኛዋ ግን ማለት ነው እንዲሁ ነው ፊቷ ማለት በጥፊ ስሏት ራሱ ወዮ ስትል በስላሴ ስም እንዴት እንደምታሳዝን እና የምትፈልጉ ልጆች ካላችሁ እልክላችኋለሁ፣ ችግር የለውም። ነገር ግን ማለት ነው ለዓላማችሁ ኑ ቶሎ። ኢትዮጵያ ላይ ወንድ ጠፍቶ አይደለም አረብ ሀገር የምትመጡት አይደል? ብር ጠፍቶ ነው። እኛ ሀገር ወንድ ነው እንደ ጠፋው። ወንድማ እኮ ነፍ ነው። ብር አተን ወደ አረብ ሀገር የመጣ ነው። ስለዚህ ብራችሁን ብቻ ቁጠሩ ጋይስ። እንደዚህ አይነት ነገር ትንኮሳ ያለበት ቦታ ደግሞ አይደለም 2 ቀን 3 ቀን ማደር ቀርቶ 1 ቀን እንዳታዱ። 1 ቀን አይደለም ደቂቃ ሰከንድ እንዳትቆዩ እዛ ቤት ውስጥ። ምክንያቱም ነገ ከነገ ወዳ እናንተ ላይ የሆነ ነገር ይደርስባቸዋል። ለምን እንደሆነ ታውቃላችሁ? አረቦቹ በጣም ምስጥ ናቸው። ካሜራ ይገጥማሉ፣ ድብቅ ካሜራ። አሁንም ነገም ከነገ ወዳ የምነግራችሁ ነገር በየኮሜንቱ የማዳም ልጅ አፍቀሬ ነበር ይቅርብኝ፣ ወንድማን አፍቀሬ ነበር ይቅርብኝ የምትሉ ልጆች አትልከስከሱ። እሰው ሀገር የመጣችሁ ልትሰሩና ልትቀየሩ ነው። የምሬ ነው። ሰርታችሁ ተቀይራችሁ ቆፍጣና ሆናችሁ ማለት ነው ወደ ሀገራችሁ ግቡ። እዚህ ጋር አንደኛ ብትወልጅ እንኳን የሰው ዜጋ ይዘሽ እንኳን ወደ ሀገር አትገቢ። ሲቀጥል ደግሞ እኛ የሌላ ዜጋ ማንፈልግም። በቃ ከሀበሻ ወንድ ውጪ ማለት ነው እንድትወልዱም በቃ አንፈቅድላችሁ። አትልከስከሱ። ለዓላማችሁ ብቻ ሞቱ። ወንድ ጠፍቶ አይደለም ኢትዮጵያ ውስጥ የመጣችሁት ነው። እኔ የምለው እኔ አሁን ለምሳሌ የመጣሁት ብራጥቼ ነው። እንደኔ ብራጣታችሁ አይደለም የመጣችሁት እንዴ? ወንድ አታችሁ ነበር የመጣችሁት አረብ ሀገር ላይ። የምር እኔ በጣም ነው የሚያስጠላው እንደዛ አይነት ነገር እንዴ። ሴትዮዋ ከዛን እኛ ደግሞ ኮኛው ሰፈር ናት እኮ ማለት ነው። ሴትዮዋ ከዛም አሉ ለእናቷ ሼር ታረግላታለች። ከዛ ለኔም ዋትስአፕ ላይ ሼር አድርጋልኝ ባላየዝም አልኳት ማለት ነው። እኔ ገና ሲያወሩ ነው እየሰማሁት። በነገራችን ላይ እኔ አረበኛ ምንም ነገር አልችልም። ታንኮል ነገር ሲሆን የሆነ ስድብ ነገር ሲሆን ግን በቃ እሰማለሁ። ጆሮዬን ቀፍሬ ነው የምሰማው። እሰማዋለሁም ትክክል ነው።
አረበኛውም ይገባኛል ስድብ ነገር ተንኮል ነገር ከሆነ ነገር ግን ትክክለኛ ትዕዛዝ ወይ ደግሞ የሆነ ነገር ሲሆን ግን ስለማልችል ሴትዮዋ እንደውም አንዳንዴ አውቀሽ ነው ትለኛለች። ለምንድን ታውቃላችሁ? ስድብ ሰማለሁ ስድብ በቃ ስድብ እንደሆነ ይገባኛል ባልመልሰውም ሌላ ተንኮልም ነገር ከሆነ ደግሞ አውቃለሁኝ እሰማለሁኝ። ሌላ ትዕዛዝ ወይ ደግሞ ይሄን አምጪ እንደዚህ ነው ካለችኝ የለም ዜሮ አረበኛ ተንኮል ግን አንደኛ ነው ጭንቅላቴ። እና ምን ልላችሁ ፈልጌ ነው እባካችሁ ለዓላማችሁ ሞቱ፣ ለዓላማችሁ ኑሩ። እናት አባት በስደት ሆናችሁ አታስለቅሱ። ኢትዮጵያ ሀገራችሁ ስገቡ ሁሉንም ነገር ትደርሱበታላችሁ። የሰው አይደለም። እነዚህ አሁን ሱሪያቸውን ሱሪ እንኳን የማይለብሱ ቀበቶ የማይለብሱ ወንዶች ምናችሁ አምረዋችሁ ነው? ይምሬን ነው እኔ እንዱ ሀበሻ ወንድ እኔ ረብስ ስላሴ ስም አይደለም የሀበሻ ወንድ የሌላ ዜጋ ከማገባ የአበሻ ወንድ እርሜ ዘላለሜን ለአበሻ ወንድ ብገዛ ይቀለኛል። እንዴ ቀሚስ እንደ ሴት ቀሚሳችሁን በጭንቅላታችሁ ለሚያወልቅ ወንድ ረተው ማርያምን ተው እንዴ። እና ለማንኛውም ቪዲዮውን የምትፈልጉ ሰዎች ማለት ነው እንትን ላይ ቴሌግራም ላይ እልክላችኋለሁ ወይ ደግሞ ቴሌግራም ሊንክ አለ። ሊንኩን እየነካችሁ ስትጫኑ አንዳንዶቻችሁ ወደ ዩቲዩብ ነው እየሄዳችሁ ያላችሁ። ዩቲዩብም ላይ አለ። ዩቲዩብ ስም ከታች ራሱ አለ ማለት ነው። የዩቲዩብ ስም ፕሮፋይሌ ስርም የቴሌግራሜ ሊንክም አለ። እንዲሁም ደግሞ ቲክቶክ ፕሮፋይሌ ስርም ሊንክ አለ ማለት ነው። በዛ ልክላችኋለሁ። የኢትዮጵያኗን ግን እዚሁ ላይ ሼር አረግላችኋለሁ ማለት ነው። እዚሁ ላይ ቪዲዮ ስለሆነ እዚሁ ላይ ሼር አረግላችኋለሁ። ቲክቶክ ላይ የዛች ግን አይፈድም ቲክቶክ፣ ምክንያቱም ደማለ ምን አለ ተጨመላለቀ ነገር ስለሆነ ማለት ነው። እንዴት ጨክና ቆረጠቻት ደግሞ ላላችሁ ደግሞ እሷ አይደለችም። እሺ እንደዛ ገነጣጣያ ሌላ አምጥታ ነው ከውጪ ሌላ ሰው አስገብታ ነው እንደዛ ስታስደርጋት የነበረው እንጂ ራሷ ሴትዮዋ ምናምን አይደለችም። ምክንያቱም ሴትዮዋማ እንዴት እንደዛ ታደርጋለች እንዴ? አላደረገቻትም። እሷ ሳትሆን ሌላ ከውጪ ሰው አስገብታ ነው እንደዛ ሲገነጣጠላት የነበረው ማለት ነው። እናም ልጅቷም ደግሞ በህይወት የለችም፣ ሞታለች። ኡጋንዳዋ ማለት ነው። የኛዋ ግን ምንድነው ሆስፒታል ነው የገባችሁ፣ ምንድነው ፖሊስ ጣቢያ ነው የገባችሁ ገና ማለት ነው። ፈጣሪ አምላክ ወደ አገሯ ያብቃት። ሌላ ምንም አንልም፣ ግን ራሳችሁን ጠብቁ። እንደዛ አይነት ትንኮሳ ያለበት ነገር ውስጥ አትግቡ። ይቅርባችሁ፣ የምሬ ነው ይቅርባችሁ። ህይወታችሁ በጣም ጨለማ ውስጥ ነው የምትገባው። ጨለማ ውስጥ ብቻ ሳይሆን ህይወታችሁንም ልቀርፈው ትችላለች። ክፉ ሰው ይትዩ ከገጠበቻችሁ ዘይ ነገር አቁሙ። ከልጆቻቸው ጋር ከወንድሞቻቸው ጋር ከባላቸው ጋር ምንም አይነት ሳፈጣ በቃ ብርና ብር ብቻ ስሩ። በየወሩ ደሞዛችሁን ይክፈሉ፣ ብሉ፣ ጠጡ፣ ተኙ፣ ተነሱ፣ ሸቅሉ። ሌላ ነገር አይደለም። እና ለማንኛውም ባይ ደህና ሁኑ። ላይቭ ላይ ልገባ ስለሆነ ወደ ላይቭ ኑ ቶሎ። ቻው፣ ደህና ሁኑልኝ። ወዳችኋለሁ። አቁሙ ግን ዘይ ሳፈጣ ካረቦቹ ጋር እርስ በራስ ተጣሉ። መጀመሪያ ወሎና አርሲ ተባብለው የኛ ልጆች፣ ከዛ ይሄኛው የወሎን ይዘውና እንደዚህ በስኛ ልጆች የኛ ልጆች ምን ማለት ነው ላይቭ ላይ ከዛ ነፍሱ አይወጣም ወፍራም ነፍስ ነው ያለው ይላል። ደስት ላይ ያሉት ደግሞ ይስቃሉ። አረ ገልብጠ በዚህ ጋር ነው መድኃኒዓለም ታይ እንጂ ቴፎ አንድ ደቂቃ ጠብቂ። አይ የኛ ልጆች ስትይ ኢትዮጵያዊዎች ናቸው ማለት ነው። ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ ለዛውም ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ወይኔ ሀቡ ውሸት ቢሆንም ማን አልቅሼ ራሴን አሞኝ ነው የተውኩት። እዛ ሳውዲ አረቢያ ላይ መንግስት የለም። ለዛውም በረሃ ውስጥ ያለው ቪዲዮ የለም ጥቁር ነው። አዎ እንደዛ ነው። ልክ ናት እያሉ ነው ኮመንት ላይ አቡ ሊሆን አይችልም። ጥቁር ነው ላይ ጥቁር እኮ አይደል? ጨለማ ውስጥ ስለሆነ ላይክ ብዙ እንትን አይታይም። እንዴት ነው ቲክታክ አሁን እንዲደም ምናምን ሲያይ ነው እንጂ ጨለማን ከለላ አድርጎ ታዲያ ጉዳዩ እውነት የውሸት እያስመሰሉ ቢሆንስ እውነት መሆኑን እውነት ነው እንጂ ቆርጠው ይታያል እኮ ሀቡዬ። እንዴት ላሳይሽ? እየለመነ ነፍሱ አልወጣ ስትል እንዴት ላሳይሽ? እንዴት ቆይ የተቆረጠው አንገት እኔ ቲክታክ እንዳይዘጋብኝ ይኸው አንገት ከተቆረጠ በኋላ ይኸው አየሽ፣ የሰው ልጅ አንገት ከተቆረጠ በኋላ ውሸት ቢሆን በምን ድር ይኸው አንገቱን ከቆረጡት በኋላ ይኸውልሽ ታይሻል። እኔ ቲክታክ እንዳይዘጋብኝ
በጣም የሚያስጠላ በዛ ላይ በረሃ ያሉትን ነው ታውቂያለሽ። ይህ ሰው ወይ በልቶም ላይሆን ይችላል። በዛ ላይ ልጆች እንደዚህ አሁን በረሃ ላይ የሚሰሩ የሉ እንደዚህ መንገድ ሲሄዱ ምናምን ከመንገድ ላይ ነው በምን የሚያያዙት። ጥጋብ ነው ጥጋብ። በዛ ላይ ሌላ ደግሞ ባሳይሽ በስማን ብለሽ እንደዚህ ወንድ ለወንድ አያይዞ ላይም ላይ ምናምን በጣም ይዞ ማለት በሌላ ነገር አንዱ እንዲደፍረው አይነት ነገር ሀበሾች ኢትዮጵያውያን ወይኔ ሀቡ አንድ ቋንቋ የሚያወሩ ለመናገር እንኳን በቃ እስኪከብድሽ ማውራት እስኪከብድሽ። ሌላ ዜጋ እንደዚህ አድርጎሽ ቢሆን አሁን ሰው ዝም ያለው በቃ ከዚህ አንዴ ብቻ አይደለም ባይዘው በየአመቱ ጊዜ እየጠበቁ የሆነ የሚገብሩት ግብር አለኝ ምስለኝ አላቸው ምስለኝ እንደዚህ በሰው ነፍስ ማለት ነው። በየጊዜው አሁን የዛሬ አመት ይመስለኛል ሼኮች እንኳን ሳይቀሩ ወጥተው እባካችሁ ብሎ ተበርክኮ ለምን ሆኖ ያስቆሙት። ይኸው አሁን ደግሞ ጀመራቸው። በቃ ላይክ በየአመቱ የሚገብሩት ነገር ነው መሰለኝ አላውቅም። አንድ አይነት ቋንቋ ነው የሚያወሩት። ስትይ ሲፉዬ ምን አይነት ቋንቋ? ኦሮምኛ ነው እንዴ? ምን ይሆን? በሰይጣን እኮ ነው ማሪ፣ እግዚአብሔር ሰይጣን ገብቶ እኮ ነው ሀገራችን በአላ። ይሄኛው ማለት እርስ በርስ ጸባቸው በምንድን ነው የጀመረው? ላይክ በሴት ነው ይመጣሉት። በቃ በእርስ በርስ አሁን አይደለም ይሄ ነገር በየጊዜው ነው። በቃ በየጊዜው እንትና ኪንግ ነው በሚል ለእንትና ስገድ ለእንትና በቃ ከድሮ መጀመሪያ ላይክ የሆነ በፊት የሆኑ በጣም እንትን እንደ አሸባሪ እንትን እዚህ ላይ የሚሰዳደቡ ልጆች አሉ። በእነሱ ነው የጀመረው በፊት። እነዛ ልጆች ከዛ ጊዜ በኋላ ወጡ። ግማሽ አሁን አንዱ 17 ዓመት የተፈረደበት አለ። የመጀመሪያ ጊዜ ሳውዲ አረቢያ ላይ ባለፈው 17 ዓመት ተፈርዶበታል አሉ። እንግዲህ ዝም በይ አልልም። ጂጂ ማርያምን በጣም ተቃጥያለሁ። የምሬ እኔ ያልገባኝ ነገር አሁን ለምን ለህግ አመለክ ህግ የታውቃቸዋል ዝም ያሉት ማለት ነው። አሁን ለዚህ ልጅ ነፍስ ማንም ለህግ አያመለክትም። አራጁ ማንም አያመለክትም። ምን ገዝት ላይ ቁጭ ብሎ አይደለ እንዴ? ማን ያመለክታል? ማለት ፊቱ የሚታይ ከሆነ እኛ ማመልከት አንችልም ለህግ። ህግ የታውቃቸዋል። በረሃ ውስጥ ናቸው እኮ እነዚህ ሰዎች። አሁን ይህ ህግ አያውቃቸው። እየገቡት በባህር ነው የሚወጡት፣ በዛ ነው ኤምባሲ እኔ አላውቅም። ኤምባሲ እንግዲህ መቼስ ኤምባሲም ሆነ ማንም ቢሆን ይህን ቲክታክ ፕላትፎርም የማይጠቀም የለም። ቢያዩ መቼስ ራቢስ እኔ ኢትዮጵያ ነው ያለሁት ውዴ። ማን አባቱ ነው የሚያጠቃኝ? የምሬን ነው ስልሽ በቃ እነኚህ የሚሞቱት ልጆች እኔ ብችል በራሴ ይሄን ነገር ማስቆም ብችል ራሴን ሰውቼ እንኳን አስቆማለሁ። አንድ አይደለም ይሄ ነገር በቃ በየአመቱ ሰው ወጥቶ እግዚኦ ብሎ ለምኖ ምን ብሎ እንትን ይላል። ከዛ በኋላ በቃ አመቱን ጠብቆ ደግሞ ይመጣሉ። አረብ ሰኔ ምን አረብ ከባድ ስለሆነ ነው። እሺ በቃ አይ ችግር የለውም። እሺ ያ ይሄ ነገርማ የሆነ ነገር እኔ አላውቅም። በጣም ያሳዝናል። የሰው ነፍስ ረከሰ። በጣም ያሳዝናል። በጣም እግዚአብሔርን ያሳፍራል።